አደይን አላገኘናትም እያላችሁ ነው? አዎ ጋሼ። አዎ ይለኛል። እጋበዛለሁ ብለህ ይኸው ሚስጥራችንን አንፈሸፍ። አብረን አለ ይጠጣን። ለምንድን ነው ይዘናት የምንመጣው? ምን እዚህ አዲስ ነገር አለ? እማይ እኔ አጮብኝ እማይ አንቺ ደነስ በዚህ ጀበና ናትሽ እንዳልሽ እስካሁን ባንቺ ምክንያት የሆንኩት ይበቃኛል። እንግዶሽ ላይ ነው ቤት የምትጠርቂው? እንደምን አጉድ ነሽ አባዬ። እህትሽ የት አለች? እህቴ ከጠፋሽ እንት ግዟ። ስርዓት ይኑርሽ እሺ። ከዚህ በኋላ አንድ ቃል ብትወጪ አጋጭሻለሁ። አንቺ ተንከሲስ ምን አባሽ እያደረግሽ ነው? ከነጋ እኮ ደቂቆች አልፎታል። አደይ አባዬ እየመጣ ነው። ኧረ ደርሷል እዚህ ጋር። የምርሽ ነው ብራ? ነይ አንተ ምን እያደረክ? አንተ ወሽካታ ስልኬን አምጣ። አንተ ና ሴታውን ወይ ግሩ ለጋብዛችሁ ብሎ ሰራልን አይደል? ይሄ ሁሉ አንተ ጥፋት ነው። በሬ ሆይ ሳሩን አይተህ ገደሉን ሳታይ ማለት እንዳንተ ነው። እጋበዛለሁ ብለህ ይኸው ሚስጥራችንን አንፈሸፈሽኩ። እንደዚህ ያደርገናል ብዬ መች አሰብኩ። ይኸው ዝም ብለህ የምትወሰነውን ነገር ማቆም አለብህ። ዝም ብለህ እንዳትወስን። ይኸውልህ እንደውም ታውን በኋላ እኔ የምልህን ትተገብራለህ። አከተል ምንድነው የምትይው አንቺ ደግሞ? መጣን አንከፍላለን። ይኸው ቆመናል አይደለም? ምን ያለሽ 400 ብር 400 ብር ላይ ዘፍቆን ሄደ። ይሄ ዘፈቅ ጫኔ ወይ ይሄ ጥፋት ያንተ ነው አይደል? አዎ አየህ አይደል ጥፋትህ? አዎ ለጥፋቱ ማካካሻ ምን ታደርጋለህ? 400 ብሩን ትከፍላለህ። አብረን አለ ይጠጣን ነው 200 አንተ 200 ነው ይከፍላልን። ጫኔ 200 ቢኖረኝ እኔ የእሱ ልጅ እንታረጋለሁ። ና ጫኔ ልጋብዝህ አልልህም ነበረ? ይኸውልህ ጓደኛዬ ነህ አንተ። እኔ እስከ ታመጣዋለሁ። እባክህ ተባበረኝ፣ ተጋግዘን ከጉድ እንውጣ። ሰማህ ሆይ? ይኸው ይሄን ነገር ጋሽ ከፌ ከሰሙ እኛ ላይ መተማመናቸው ይሸረሸራል። እሳቸው ደግሞ እዚህ ውስጥ ምን አገባቸው? ይሄ ሰው እኮ ስልኩን ወስዶ ሲያወራ ነበረ። በል ደውል። ምን ብሏቸው ይሆን? አዎ በል ደውልላቸው። ደውሎ ምንድነው በአራት መለኪያ ረቄ እንዲህ ፍፍ የሚያደርግህ? አምጣው። አሎ ኧረ መጣችልህ ጫኔ። ደግሞ አጠና ይዛለች እባክህ። ወይ እንዴ ምን አንቺ ልጅ ቆይ ለምንድን ነው የምትከታተለው? ቆይ ለምንድን ነው የምትሮጡት? እቤታችሁ መተን ደግሞ አጥተናችሁ ነበር። እቤት ደግሞ ምን ልትሰሩ ነው የመጣችሁት? አደይ ገጠር እንደሄደች ሰምታችኋል አይደል? አደይ ምን ሆነች? ዳይመንድ የአደይ መኖሪያ ቤት የምታውቀው አንተ ነህ። ስለዚህ ዘይን ትሄዳለህ ማለት ነው። እና ታዲያ ባቁስ አደይ ጋር ውሰደኝና አደይን ይዘናት እንምጣ። ለምንድን ነው ይዘናት የምንመጣው? ምን እዚህ አዲስ ነገር አለ? አደይን ሄዳችሁ ልታምጣት ነው? እኔ ወደዛ መንደር መሄድ አልፈልግም። ለምን አደይን ሄዶ ማምጣት አስፈለገ? ፈልጋት ነው እንዴ? አደይ ከዚህ ስትሄድ ሳናቅ ብዙ ነገር አስቀይመናት ነው ሄደችው። ስለዚህ አሁን አደይን ይቅርታ መጠየቅና መመለስ እፈልጋለሁ። ለዚህ ግን ጊዜ የለንም። ዛሬውኑ መሄድ አለብን። አዎ ዳይመንድ፣ አደይን ሄደን ከዛ ሰውዬና ከአባቷ ይዘን መምጣት አለብን። ኧረ እባክህ ቀልደኛ። እዛ ድረስ የምትሄድበት ጨላለህ እንዴ? ተቀማጭ ብር አለ እንዴ? ኧረ እባክህ በናሳማ ቀልድ የለም። ዳይመንድ አትስገብገብ፣ ስንመለስ እንሞላዋለን። ለብር ከሆነ እኔ ሙሉ ወጫችሁን እሸፍናለሁ። የምርህን ነው? አዎ ዳይመንድ፣ ጊዜ የለንም እንሂድ። ቆይ እናንተ ሁለታችሁ ላፈቀራችኋት የኔ መንከራተታው ምንድን ነው የሚባለው? ብቻ አደይን እናግኛት እንጂ ክሳለሁ ዳይመንድ። እንደዛ ከሆነ ይመቸኛል። እንሂድ በቃ። አንተም ትሄዳለህ? አዎ እሄዳለሁ። አንተ ደግሞ ምን ልትሰራ ነው የምትሄደው? አደይን ላመጣት ነው። አደይን ለማሳመን እኔና ዳይመንድ በቂ ነን። ሌሎቻችሁ እዚህ ሁኑ እሺ? እንዴ ዴቭ፣ እኔ አንተ በሌለበት እዛ ቤት ብቻዬን አልሄድም። ገጠር ትሄጃለሽ ሊዱ? አዎ ሄዳለሁ። እዚህ ከቤዛና ከፍቅር ጋር ተቃጥዬ ከመሞት ካንተ ጋር እዛ ገጠር በሄድ ይሻለኛል። እኔም ያለ ኪንጎ የትም አልሄድም። እሺ አሁን ጊዜ የለንም እንሂድ። እሺ ሻንጣ ምናምን አንይዝም? ሴትዮ ቫኬሽን አይደለም እሺ፣ የምንሄደው ሰው ፍለጋ ነው። እንዴ እና ኦሌንም እኮ ሳልሰናበተው ነው የምሄደው እኔ። ይኸውልሽ ሊዱ፣ የዛን ልጅ ስም እንዳትጠሪሽ። ምን አደረገ እሱ? በቃ አቡ እንሂድ በቃ፣ ሰዓት የለንም። መኪና ያመልጣለች። ስሚኝ ማህቴ፣ ያቺ ሮማን ያገባች ጊዜ እንዴት እንዳላሳይሽ። እንዴት ነበር? የአይኔ አበባ አበባ የአይኔ አበባ አበባ የአይኔ አበባ ሮማን የኔ ጓድ የአይኔ አበባ አገባች ሙሽራ። እንዴ ታዲያ ምን ልታገባ ነው? አንቺ አንተ ምን ነው
አሹዬ ምን ነክቶ ነው? ማን አሮጦ ነው የመጣው? አዴ ተዚህ መሄድ አለብሽ። ወዴት ነው የምንሄደው? አሹ ምን ነው የተፈጠረ? አዲስ ነገር አለ? ምን ሰምተህ ነው? አባትሽ ከተማ ይመጣ መኪና አጥቶ ነው እንጂ እዚህ መሆንሽን አውቋል። እንዴ እንዴት አወቀ? ቆይ አንተ ለሰው ተናግረሃል እንዴ? ኧረ እኔ በፍጹም ለማንም አልተናገርኩም ብርሃን። እንዴት? ቆይ እህቴ እዚህ መምጣቷን ሊያውቅ ቻለ? ከሶስታችን ውጭ እኮ ማንም የሚያውቅ ሰው የለም። እንዴ አለልኝና ጫኔ አደይ እዚህ እንደሆነች ያውቃሉ። የት አይተውኝ? የእነሱ መንደር እኮ የኛ የድሮ ቤታችን ነው አይደል? አዎ፣ ነገር ግን ጠላ ሊጠጡ እዚህ ብርቅዬ ጋር ይመላለሳሉ። ውጭ ስትወጪ አይተውሽ ይሆናል። ወይ ጉድ! አሁን መቼ ነው ከእኛ ራስ የሚወርደው ይሄ ሰውዬ? ምን ተሻለን እንደው? እኔም ታልልኝና ከጫኔ ጋር ላወራ ስሞክር ነው የጫኔ ስልክ ሲጠራየውና ሸሽጌ ይወጣው። ከዛስ? ተዛማ አባታችሁን አወራሁት እንደ ጫኔ ሆኜ። ምን አለ? ከተማ ወደ ገጠር የሚዘልቅ መኪና አጥቼ ነው እንጂ እስከ ነገ አሊያም ዛሬ ማታ እዚህ ደርሳለሁ ብሏል። አደይ እዚህ እንዳለች ያውቃል? አዎ ያውቃሉ ብርሃን። አለልኝና ጫኔ እሳቸው እስኪመጡ ድረስ አደይን አፍነው ሸሽገው እንዲያስቀምጧቸው እንደተመካከሩ ነግረውኛል። እንዲሁ ይሄ የተረገመ አባታችሁ መቼ ነው አርፎ የሚቀመጠው? እናሻው ምን ባደርግ ነው የሚሻለኝ? ዛሬ በዛሬ አታገኝም አደይ መኪና። ወይ እስከዛ ተሸሽገሽ ቆይተሽ እዚህ ደርሰው አተውሽ ሲመለሱ ትመጪ? እሺ ቆይ አሁን የት ነው የሚሸሸገው? አደይ ብርሃን ከዚህ ራቅ አድርጋ ትውሰድሽ። እኔ መጥቼ መልእክት ስነግራችሁ ትመለሳላችሁ። አዎ እንደሱ ይሻላል። በይ ብርሃን ቶሎ በይና ባገልግል ምግብ ቋጥሪ። በኋላ አሹም አብሯችሁ ይሄዳል። እማዬ አንቺንማ እዚህ ብቻሽን ጥለንሽ አንሄድም። አደይ እናትሽም እንዳያደርጓት ብለሽ ነው? አዎ ልጅ፣ እኔን እንደሆነ ማንም ቀና ብሎ አይናገረኝ። ይህን ያህል ስጋት ከገባሽማ እናንተን አድርሼ ወደማይ ይመለሳለሁ። እዚያ ተወው አሹዬ፣ እኔን እንደሆነ ማንም እየመጣ አይደለ እንዲህ የሚፈነጭብኝ። ይልቅዬን እናንተ ማንም እንዳይደርስባችሁ በቶሎ ሂዱ። አንቺም ሂጂና ምግብና ውሃ አዘጋጅ። ለእኔ አትጨነቁ። ምን ላደርግልሽ እህት አለም? እማይጋው ስጄ እንዳልደብቅሽ ሰፈሩ ቅርብ ነው። ኋላ መውጫሽ ጠፍቶች ትወዛገቢያለሽ። አትጨነቃሽ። አሁንም እኮ እንደ ወንድም እየሸሸከኝ እየጠበከኝ ነው። መቼም የኛ ጣጣ አይለቀም፣ ማለቂያም የለው። እንደ ፈጣሪ ብድሩን ይክፈል። አንቺ ብርሃን ቶሎ በይ እንጂ ምን እየጠበቅሽ ነው? እሺ እንሂድ። እናቴ ራሽን ጠብቂ። ለእኔ አትጨነቂ ልጅ። ይልቅ አባትሽ እጅ እንዳትገቢ በተቻላችሁ መጠን ራሳችሁን ጠብቁ። እሺ ማየ፣ እዛ ጋር እንጥላለ። ራስሽን ሸፍኝና ውጭ። ፈጣሪ ከላይ ሆኖ ይጠብቅሽ ልጅ። እኔ የምልሽ ቤዛ፣ ወይ ማይ አደይን ታውቂያታለሽ እንዴ? ኧረ አላውቃትም። ትናንት አደይ ስትይ የሰማሁሽ መሰለኝ። ያው ፍቅር አደይ አደይ ስትል ሰምቼ ነው እንጂ የት አውቃታለሁ ብለሽ ነው? ምን መሰለሽ ቆንጆ መሰለች። መልኳን ስራዋ ነው እንጂ ፍጥነቷ፣ ቅልጥፍናዋ፣ ትህትናዋ ምን አለ የወለድኳት ልጄ እንደሷ በሆነችልኝ የምታስብል ልጅ እኮ ናት። ይሄን ያህል? አዎ ቤዛ። ወዴት ነው ቤዛ? ቡና ያልተመቹት መሰለኝ ማይ። እና ባይመቸንስ ይሄን ቡናውን አላፈላም ልትይ ነው? ምን አይነቷን ሰነፍ ነው ያመጣችሁብኝ? ቤዛ ተረጋጊ እንጂ እማዬ። በጣም ይቅርታሽ። ትንሽ ቤዛ ችኩል ስለሆነች ነው እንጂ ሌላ ነገር አስባለሁ። እሺ በቃ ይቅርታ ማይ። ቆንጆ ቡና ነው ማፈላልሽ። እማዬ አደይ ለምደሻት ነው እንጂ እኮ ቤዛ በጣም ተታርና ጎበዝ ሰራተኛ ነች። ምን ሰራተኛ? ይቅርታ ቤዛ። አዎ ሰራተኛ። ስራሽ አይደለም እንዴ? ከዚህ በኋላ ደግሞ ይህን ጸጉርሽን ሻሸብ አድርጊበት። እኛ ዘላለማችን አንቺን ጸጉር ስንበላ አንኖርም። እና ታዲያ ሻሽ ልሰር? አዎ ግጥም አድርገሽ ሰሪ። ስራሽ የሰራተኛ ባይሆን እንኳን አለባበስሽን አስተካኪ፣ ጥፍርሽን ቁረጪ። ይሄ የምትቀባቢውን ነገር ደግሞ አቁሚ። ማታ የበላት እንጀራ አሁን ድረስ ሎሽን ነው እያለኝ ያለው። ጥፍርሽን ተቆረጪ። ስራውን ባቺ እንኳን እንደ ሰራተኛ ልበሽ። ምን ታጉረጠርጫለሽ? ሁ ምን አይነቷን ሰነፍ ነው ያመጣችሁብኝ?
እየሰማ ነው አይደል ባርኪ? ይሄ ሁሉ ያንተ ስራ ነው። እናት እንዴት እንደምታበሻቀጠኝ ያየ ነው። ይሄ ሁሉ ያንተ ስራ ነው። ቤዛ በቃ ተረጋጊ። በጣም አማዝም እንደዚህ ነው ብያለሁ። ቆይ አንቺ ማየ ምን ብለሻት ነው? አርፈሽ ስራሽን አሰሪ። አንቺ ደነዝ በዚህ ጀበና አናትሽ እንዳልሽ። እስካሁን በአንቺ ምክንያት የሆንኩት ይበቃኛል። ተጨማሪ አትሁኝብኝ። ገና ምን አይተሽ አንቺ መርስ? ከወንድሜ ላይ አይንሽን እስካልነቀርሽ ድረስ መቼም አንላቀቅ። ፍቅር ቆይ ምንድን ነው አላማሽ? ምን ለማድረግ እየሞከርሽ? ይቺ ልጅ እዚህ ቤት ስትመጣ ገና ነግሬህ ነበር። ባርኮት አንተ አልሰማም ብለኸኝ ነው እንጂ ለአንተ አትሆንም። ምንም ደስ አይልም። ትሰሚያለሽ ፍቅር፣ እኔ ታላቅ ወንድምሽ ነኝ እንጂ ምን ማድረግ እንዳለብኝ ምን ማድረግ እንደሌለብኝ የምትነግሪኝ ታናሽ ወንድምሽ አይደለሁም። ስለ እኔ ምንም አይመለከትሽም። አሁንም ደጋግሜ እነግርሻለሁ፣ መስመርሽን አውቂ፣ ልክሽን አትለፊ። እንዲሁም ቤዛን በዚህ ማገዝ ነው ያለብሽ። በሉ እረበሽኳችሁ መሰለኝ። በቃ ልሄድላችሁ። እናንተ ማሚ ሳትመጣባችሁ ቶሎ ቶሎ አውሩ። ቤዛ ስለሆነብሽ ነገር በጣም ይቅርታ፣ ግን ደግሞ ምንም አይነት አማራጭ አልነበረኝም። አንተ አይደል የምታሰድበኝ ባርኪ? ይኸው እህትም እናትህም እየመጡ በየተራ ይናገሩኛል። እኔ ግን ከዚህ በላይ አልችልም። ቤዛ አንቺ ማትሲ ከሆነ የእናትሽን አድራሻ ለነስጭኛ ደርሼ ልምጣ። ሂጄ ነገሮችን ላስተካክልና ወደ ቤትሽ ተመለሽ። አለበለዚያ ደግሞ እዚህ ቆያለሁ ካልሽ ያልኩሽን ነገር ማድረግ ይኖርብሻል። እንደዛ እንዴት ይሆናል? እንደዛ ካልሆነ እዚህ ቤት እድሜ ልክሽን ሰራተኛ ሆነሽ መቀመጥ ነው የምትፈልጊው? ምን ማለት ነው? ይሄ ደግሞ እዚህ ቤት ሰራተኛ ከመሆንማ እዛው እናቴ ጋር በራብ በሞት ይቀለኛል። ለምን ቤዛ እንዴ? እኔ እያለሁ እንዴት ለዚህ ትሆኛለሽ? በቃ ያልኩሽን ነገር እናርግና ሁሉም ነገር በእጃችን ስለሆነ እናትሽ ጋር ትመለሻለሽ። ነገሮችን ለማስተካከል መጀመሪያ እንሞክር። እሺ ቆይ ከዚህ በላይ ምን ማድረግ ነው ያለብኝ? እኔን እናትሽ ጋር ላኪኝና ወንድምሽንም በዛው እጅ ልጠይቀው። የሚፈልጉትን ነገር ላጣራና ከዛ ምናደርገው ይሆናል። ቆይ ለምን የምነግራችሁን አታምኑኝም? አንቺን እኮ የማመን ያለማመን ጉዳይ አይደለም። ኤላም ግዴታ ያን ነገር ማድረግ ስላለበት ነው። ደግሞ እናትሽን አስተዋውቂኝ ስልሽ ደስተኛ ሆነች ነበር ማስታወቅ የነበረብሽ። እኔ እኮ እናትሽ ጋር የምሄደው ችግራችሁን ለመፍታት ልረዳችሁ እኮ ነው። ስራዬን ጥዬ የምሄደው ለዛ አይደለም እንዴ? ነገ እኮ የማገባ ባሌ ነው ባርኪ። እንዴት ነው ሽማግሌ ሳትልክ እናቴ ጋር የሚወስድ? በዛ ላይ ደግሞ የኔና ያንተ አንድ ላይ መሆን ጥያቄ ውስጥ እየገባ ነው። ለምንድን ነው ጥያቄ ውስጥ የሚገባው? በራስሽ እርግጠኛ አይደለሽም እንዴ? የኔ እርግጠኛ መሆን ብቻ ምን ያደርጋል ባርኪ? እናት የቤታችሁን ሰራተኛ እንድታገባ የምትፈቅድልኝ ይመስላል? ስለ እሱንም አትጨነቂ። ለማየ እውነታውን ጊዜው ሲደርስ እነግራታለሁ። እንደዚህ ቁጣ የሚላት አዴ ስለሌለሽ ነው። እንደዛ ነው ብለህ ነው ባርኪ? አዴ የምትሰራውን ስራ በሙሉ እየሰራው ነው፣ ግን እናት አልወደዱኝም። ትንሽ ጊዜ ነው እኮ ቤዛ። አሁንም ቢሆን መሄድ ትችላለሽ። ግን ደግሞ እኔ ቀደም ልሂድና ነገሮችን ለማስተካከል ልሞክር። ከዛ በኋላ አንቺ ትሄጃለሽ። እሺ ባርኪ፣ ለማየ ላሳውቃትና እነግራለሁ። ከዛ ትሄዳለህ። በጣም ጥሩ ቤዛ። ስለዚህ ስራ ከመመለሴ በፊት ዛሬውን እጅ ያገኛቸዋል። እሺ አሳውቃለሁ ባርኪ። እሺ ብለሽ ቡናውን ትተሽ ትተቃቀፊልኛለሽ? ባርኮት ምን እያደረግክ ነው? ምን አጠፋው ማየ? ቤዛ እኮ አዝና ሲከፋት ሳይ ለአጽናናት ነው የመጣሁት። እርግጠኛ ነህ ባርኪ? አዎ ማየ። ምን ሆነሽ ነው የኔ ልጅ? ቅድም በተናገርኩሽ ነገር ከፋሽ እንዴ? አይ ማየ እንደሱ አይደለም፣ እናቴ ናፍቃኝ ነው። ወይ እኔ አፈር ልብላ። የእናት ናፍቆት ምን እንደሆነ አውቀዋለሁ። ነይ እስኪ። የኔ ልጆች አንድ ቀን ናፍቅሽን ብለውኝ አያውቁም። ነይ እንጂ ናፍቀንሻለን አያውቁም። እንዴ ማየ፣ ነይ ማለት ያው ተመሳሳይ አይደለም እንዴ? አይ አይደለም። እኔ አንድ ቀን ናፍቀሽናል ብትሉኝ አንድ ቀን አላድርም። ስለዚህ ከዚህ በኋላ ማየ ነይ ሳይሆን ናፍቀሽናል ነው የሚያመጣሽ ማለት ነው። ታዲያ ከልጅ በላይ ምን አለ ብለህ ነው ባርኮቴ? እሱስ ልክ ነሽ። አንቺን የመሰለች ጠንካራ እናት ስላለችኝ ፈጣሪ የተመሰገነ። በየትኛውም እድሜና ጾታ የሆናችሁ የትወና ተሰጥኦና ፍላጎት ያላችሁ አዲስ ለምንጀምረው ተከታታይ ድራማ ለ2 ሳምንት የሚቆይ የተዋናዮች ምልመላ እያደረግን ስለሆነ አስቀድማችሁ በእነዚህ ስልክ ቁጥሮች ቴሌግራም ላይ ፎቶ በመላክና ቀጠሮ በማስያዝ አዲስ አበባ ሰሚት 72 በሚገኘው ቢሮአችን በአካል በመገኘት ስክሪን ቴስት እንድታደርጉ ተጋብዛችኋል። ለተጨማሪ መረጃዎች በእነዚህ ስልክ ቁጥሮች ይደውሉ። 0936 00 56 56 0909 51 95 50 ስልኩ ምን አለ? አይ አያነሱም። ሲያምጣ ሃሎ
ጋሼ ሰላም ዋሉ ጋሼ። ኧረ የለም መቼ ታዘዝንና የእርሶን ትእዛዝ እኮ እየጠበቅን። እንደዛ ብለዋል እንዴ ጋሼ? ይቅር ይበሉን ጋሼ፣ ኔትወርኩ እኮ እየተቆራረጠ ስላልተሰማን ነው። እሺ እሺ ጋሼ። ኧረ ሀሳብ አይግባዎት፣ ምን እዛ ድረስ አደራረሰን ብለው ነው። ይሂዱ ይሂዱ፣ ግድ የለም ወደዚህ አይምጡ። እኛ ሁሉን የሚያዘዙንን እንፈጥማለን። አዎ እሺ። ሃሎ ሃሎ፣ ተዘጋ። ምን አሉ? ቅድም የአሸናፊ የሚባል መናጢ በስልክ ውስጥ እኛ መስለናቸው አደይን ያዙ ብለው ትእዛዝ ሰጥተዋል። ውይ ሰራልን። ይሄ መናጢ ሄደን እግሩን ሰባብረን እንጥለው የለ። ቆይ እሳቸው ናቸው ያዘዙት? አዎ በአስቸኳይ ያዟት። አሁን ታምልጣችሁና ውርድ ከራሴ ብለዋል። እንዴ ምንኛ እዚህ ቁጭ ያልነው የእሳቸውን ትእዛዝ እየጠበቅን አይደል እንዴ? አየህ በስልክ ውስጥ ያችን ትእዛዝ ስለሰማ ነው ማለት ነው። ይሄ ሴታውን አደይን እያሸሻት ያለው። የት ያሸሻታል? ግፋ ቢል እዛ በሽተኛ እናቱ ጋር ነው። በሽተኛ እናቱ ቤት ደግሞ ከጋሽ ቤት ጎን ነው፣ ቅርብ ነው። ቆይ እሺ መሄዱንስ ትሄድ። እሺ ቆይ ስልክ አለማንሳት ምን የሚሉት ነው? ምናልባት ስልኳ የማይሰራ እኮ ስልኳ ቻርጅ ዘግቶ ይሆናል። እንደዛ በሆነ ላይ እኔ በጣም ጨንቆኛል። ቆይ ምንድነው እንደዚህ የሚያስጨንቅሽ? ከዚህ ሁሉ ለምን አብረሻት አልሄድሽ? እንደዛማ እኮ አስቤ ነበረ፣ ግን ደግሞ አንተን ለማን ጥዬ ልሂድ? እኔ እኮ አንተን አንድ ቀን ባላገኝ የራከኝ ድጋሚ ማላገኝ ነው የሚመስለኝ። የኔ ቆንጆ እንደዚህማ ወደ ውቦቱኝ ትጎጂብኛለሽ። የለ ባርኪ እንዴት ነህ? ደህና ነኝ። ምን ሆናችሁ ነው ከቤት የጠፋችሁት? በሰላም? ያው ድሮም እኮ ለሊ ነበረች አደይ ብላ የምትመጣው። አሁን አደይ ስትሄድ ማን ብላ ትምጣ? ምን አዲስ ነገር አለ ባርኪ? እኛ እኮ ወደ እናንተ እየመጣን ነበር። አዲስ ነገር ያው እማዬ ቤት መታለች። የምርህን ነው? ታዲያ ቤዛ እንዴት አደረካት? ቤዛ ደግሞ በአደይ ቦታ ተተክታለች። አልገባኝም። እንዴ ቆይ ቤዛ ሰራተኛ ሆነች? አዎ ቤዛ ቤት ውስጥ ሆና እማዬ ድንገት ስትመጣ አማራጭ ስላልነበረኝ እንደዛው ነው። ይሄን ነገር ያቀነባበረችው ግን ፍቅር መሆን አለባት። እና ቤዛ የቤቱ ሰራተኛ ሆነች እያልከኝ ነው? አዎ ለሊ ለጊዜው ነው። ዛሬ እጄ እናቷን አናግራትና ወደ ቤቷ ትመለሳለች። አዎ ባይሆን እሱ ጥሩ ሀሳብ ነው። በቃ ስትሄድ ንገረኝና አብረን እንሄዳለን። እንዴ አብረን እንሄዳለን ስትል ምን ለማለት ነው? ከባርኪ ጋር ነው። የቤዛ ጉዳይ እኮ እኔንም ይመለከተኛል። ያው አንቺ አይደል እንዳስተካክልኝ ነገርሽ? አረ የላ ችግር የለውም። አንተ እዚህ ከለሊ ጋር ሁን፣ እኔ ራሴ ሄዳለሁ። ይኸውልህ አሁን እኔን ጥለኝ ሄድክ ማለት ስትመለስ እኔንም አታገኘኝም። እሺ አደይ ጋር ነው የምሄደው። አይ ለሊ ባርኪ፣ ያው ምን ይደረጋል። አንተ ሂድና ያለውን ነገር አሳውቀኝ። እሺ የለ ቤት ማየ ስላለች ግቡና ሰላም ብሏት። በቃ እንሄዳለን። እኔም ልሂድ? አዎ እንሂድ። ምን ነው ፈራሽ እንዴ? ታዲያ ቤዛን ወደ ሰራተኛ የቀየራችኋት እኔ ምን ልትሉኝ ነው? ያው ጓደኛዬ ነው። እሱ ያስማማናል። እሺ በቃ እንሂድ። ይህን ያልኮ መጨነቅ የለብሽም ለሊ። እማዬ እኮ ጥሩ እናት ናት። እሺ ባርኪ። እኔ የምልህ ዴቭ እንዴት ሆነ? ያው እንሂድ ልናገኘው አይደል እንዴ? ዴቭና ሊዱ እኮ አደይ ጋር ሄደዋል። የምርህ ነው ባርኪ? አዎ ዴቭና ሊዱ አደይ ላይ መውጣት ሄደዋል። እሰይ ተመስገን። ዴቭ እኮ የሚመቸኝ ለዚህ ነበረ። ከልብ አፍቃሪ ነው። ሀይ ለሊ ማፍቀር የሚገለጸው በዚህ ነው ብለሽ ነው? ታዲያ እኔም እኮ ለመሄድ እያሰብኩኝ ነበር፣ ግን አሁን ዴቭ እዛ ነው ስትለኝ ልቤ ርፍ አለልኝ። በል በቃ እንደዋወላለን። ቻው። እሺ ምን ሆነሻል ለሊ? እሱ ፊት እንደዚህ አይነት ነገር ትናገሪያለሽ? ምን አልኩ? እውነቴን እኮ ነው ያወራሁት። ሲጀመሩ ሰው አደይን ተውና ማን ከቤዛ ጋር ሆናል ነው? እኛ አላልነው። ቢሆንስ ለሊ፣ ምንም ቢሆን የዴቭን አደይን ማፍቀር እሱ ፊት እንደዚህ መናገር አልነበረብሽም። እውነቴን እኮ ነው። የለም ሲጀመር ዴቭና አደይ አንድ ላይ ነው መሆን ያለባቸው። እንደሱ የሚሆንላት ደግሞ አታገኝም። የኔ ሀሳቢ ዴቭ እንደዚህ ስትይ ቢሰማሽ ከቤታችን አይጠፋም ነበር። እንዴ ምን ሊሆን ነው ደግሞ? እሱ ከቤታችን የማይጠፋው አደይ እንድታግባቢው ሊለምንሽ። ኧረ እባክህ ወሬኛ። በልና አሁን እንሂድ። ፈጠን ፈጠን በሉ። ኋላ እንጫን እንዳይደርሱብን መምጫቸው ደርሷል። ከዚህ በላይ እንዴት መፍጠን እንዴ?
አይዞሽ ብርሃኔ፣ ደከመሻል? ግድ የለም እናቴ። ኧረ ሰዎች ምንድን ነው ነጫኝ መጡ። ይህን እናቴ ምን ነው ቀስ እያልሽ ብትራመጂ ጎዳሽ? ተጎድተሻል እናቴ። እኔ ድፍት ልበል፣ ቀስ ብለሽ ብትራመጂ ምን አለበት? በይ ስሚ አንቺ፣ እህትሽ የት ነው ያለችው? የማን እህት? የአንቺ እህት ነች። አደይ ነው ከተማ ገብታ ስትኖር እህትነቷን ሻርሽው። አደይ ያው እኛ ቤት ምን ትሰራለች ብዬ እንጂ አልሻርኳትም። ያው እህቴ አይደለች። ተይ እንጂ ተይ፣ ውሸት አያዋጣሽም። ብርሃኔ አንቺ መዋሸት ጀመርሽ እንዴ? አሁን ያጫት የጌታ ልጅ ነው። እሱን ብታገባ ምን አለበት? እሷ ካገባች እኮ እኔም ያው አንቺን ጠቅልዬ 5 ልጅ አስቀፈቅፍሻለሁ። እሱ የቁም ቅዠት ነው አለልኝ። አሁን እህትሽን አንጠልጥለን ስናወጣት ማቅዠታም እንደሆነ ታውጫለሽ። እሺ አደብህን ያዝ፣ ከመንገድ ይዞር በልልኝ። አሁን በዚህ እድሜ ትምህርት እያልሽ ከምትመላለሽ እኔን አግብተሽ ግልግል ብታይ አይሻልሽም? አለልኝ። ምን አባሽ ልታመጭ ነው የምታጉረጠርጪው? አሁን ዞር በሉልኝ ከመንገዴ። ምን ትሆኚ? ማንም እንደለመድከው እኔ ብርሃን እንደዚህ ማድረግ አትችልም። እሺ ላግባሽ ባልኩኝ ባጨሁሽ ነው እንዴ እንደዚህ የምትሆኚ? ባይ ምራብ በእውነ ነው ብርሃን የምነገር ጀግናሽ መጣልሽ። ስማ አንተ ውሻ ምን ሆነ ነው እኔ ጫኔ ላይ እንደዚህ ያደረግከው? ዝበል ከአንተ ጋር ንግግር የለኝ። ስማ አንተ እኔ በሕይወት እያለሁ ብርሃኔን ጫፏን መንካት አትችልም። ሰማለሁ። አዎ ከእኔ ጋር ጉዳይ ንግግር ካለ በግልጽ ተነጋገር። በእኔና በሷ መሀል አያገባህም። ዞር በል። እንዴት ማያገባህ? ተው በቃ ተው። ይኸውልህ እሱን በኋላ ዋጋውን እንሰጣለን። አሁን አደይ ላይ እንድረስባት። ና ጉድጓድ ነው የምናወጣት። ተው አልኩህ። አንተ ሰው ያዋጣሽ ከሆነ አሹ በቃ አንተ ወደ ቤት መሄድ ይኖርብሃል። እናንተን ለማን ጥዬ ነው የምሄደው? እኔ ያለሁ አይደል? እኔ ሸሽጋታለሁ። በል አንተ የሚጋ ሂድ እንዳያስደነግጧት። እሺ በቃ ደግሞ እማዬ ጋር ደርሼ እመጣለሁ። እሺ አደራ ስትመለስ ጥንቃቄ አድርጉ። በቃ ሂድ አሹ። በሉ ሂዱ። ግን አብረን ሂድ፣ አደርሳን ትመለሳለህ። ቤዛ ኤላዬ መጣ እንዴ? ኤላ እንደዚህ በመሆኑ በጣም ነው ማለት ነው እንዴ? ምኑ ያሳዝናል? ይሄ ስራ እኮ እኛ ስንሰራበት የቆየ ነው። ደግሞ መጥረጊያ እንዳያይዝሽ ከሆነ ስራው ላይ ልምድ ያለሽ ነው የምትመስለው። አንቺ ደግሞ ምንድን ነው ያለፈልሽ? በኤላ እንዳለፈልሽ አትርሽ እንጂ። በቃ እንግዲህ አሁን ጭቅጭቁ ነው የሰለችኝ። እኔ ተቀመጭ። ቤዛ ለሊና ኤላ ናቸው ማይ ታወቂያቸው። ሰው እንዳለማ አየሁኝ እኮ። እንግዶች ላይ ነው ቤት የምትጠርጊው? እንደው ምኗ ጉድ ነሽ? እሺ ተወዋለሁ። ታዲያ ወዴት ነው የጀመርሽውን? ጨርሽ እንጂ ቤቱን። አሁን ታያለሽ እንዴ? ታዲያ የጀመርሽውን ሳትጨርሽ ነው እንደምትሄጂው? በዘርዬ በጣም ይቅርታ ሳትነግሮት መጣ። እኔ ኤላ ነኝ የባርኪ ጓደኛ። ቁጭ በሉ። ኤላዬ እንዴት ነህ? እናትስ ደህና ናት? ሁላቸውም ደህና ናቸው። ትዝ ይለኛል ያኔ ትንሽ ልጅ ነበርክ። አዎ ጊዜ ይሮጣል በጣም። ተመስገን። እሷ ደግሞ ማን ናት? እናት ትንሽ ልጅ ወለደችልህ እንዴ? እሷ ጓደኛዬ ናት። እሰይ ይሁን፣ ቆንጆ ናት። ባርኪ ከወጣ በኋላ መጣችሁ? ባርኪን እኮ አሁን አግኝተነው ነበር። እሱ እኮ ነው አንቺን ለመጣሽ ነገርን። ከዛ ሰላም ልንልሽ መጣን። እሰይ ይሁና። ማን መጣ ብላችሁ ነው ቤት? እናንተ ናችሁ የመጣችሁት? ማነሽ? ቤዛ እሱን መጥረጊያ አስቀምጭና ነይ ቡና ፊላቸው።
አረ በዛን ቆይም አይቸገሩ። አይሆንም። ተጫውታችሁ ቡና ጠጥታችሁ ነው የምትሄዱት። እግዚአብሔር ያክብራችሁ እንዳከበራችሁኝ። አሜን። በቃ እንደዛ ከሆነ ቡናውን ይላፍለው። አረ አይሆንም። አንቺማ እንግዳ ነሽ። አረ ለሊ እንግዳ አይደለችም። አደይ በነበረች ሰዓት አብሮ ይሰሩ ነበር። ችግር የለውም። እሷ ቤዛን ታግዛት። እሺ ካላችሁ በቃ ለቀራ ማን ነው? አረ ማን ነው? ግቡ። ማን ነው? የብርሃን እናት እንዴት አመሹ? እግዚአብሔር ይመስገን። ዛሬ ደግሞ ምን እግር ጣላችሁ? አደይ የት ናት? ውይ መታ ነበር እኮ ግን በማለዳ ነው ወደ ከተማ እየዘለቀችው። እዚህ ቤት ስትገባ እኔም እሱም በአይናችን አይተናታል። አደይ የት ነው ያለችው? የለችም አልኩህ እኮ በጠዋት ነው የሄደችው። ፈልጋችኋት ኖሯል ነው? ስትደውል ልንገርላችሁ። ሰሞይ እንደ ከዚህ ቀደሙ እየዋሹ ከሆነ አያዛልቁትም። ተናግረናል። አሁን አደይ ያለችበትን ቦታ ብቻ ይንገሩ። እሱ ነው የሚያዋጣው። ቆይ እሷ ለምን የራሷን ኑሮ አትኖሩ? እናንተም የራሳችሁን ኑሮ ኑሩ። ስለኛ ኑሮ እርሱ አያገባውትም። የእናንተ ኑሮ የእሷ ኑሮ ምናምን አይበሉን። አሁን አደይ የት ነው ያለችው? የአደይ እናት የለችም። ቆይ ከላምጣ። ጥሩ የገባችበት ገብተን እናወጣታለን። ናጫኔ ናዝለቅ ናዝለቅ። ጥሩ ማሽቃበጡን ተከነሽበታል። እባክሽ ቤዛ እስኪ ዝም በይ። ላግዝሽ ባልኩኝ አፍሽን አትክፈች እሺ። አሁን ማን ይሞት ብለሽ ነው እኔ ላይ ለማላገጥ ነው አይላን ይዘሽ የመጣሽው? ለምን አላገጥብሻለሁ? ደሞስ ሰራተኛ መሆን ይሄን ያላስከፋል እንዴ? እኔማ ሰራተኛ አይደለሁም፣ ለጊዜው ነው። ይሄ ስራ የሚያምርባችሁ አንቺን አደይ ላይ ነው። እኔም እኮ ልክ እንዳንቺ ነበርኩ። ቤተሰቦቼ ባሉበት ሰዓት ልክ እንዳንቺ አንድ ክፍል ውስጥ ቁጭ ብዬ ነበር መማር። ድሮ ነዋ፣ እሱ እኮ ቀረ። አሁን ግን ከኔ ጋር በአንድ ዴክስ ቁጭ ብለሽ መማራችን ስሬ ነሽ ያለሽው። እሺ ቤዛ ስርዓት ይኑርሽ እሺ። ከዚህ በኋላ አንድ ቃል ብትወጪ አጋጭሻለሁ። እሺ የተባበሩ ሰራተኞች። ፍቅር ምን ፈለግሽ ደግሞ? እኔማ ቤዛ ላግዛት ነበር የመጣሁት፣ ግን በሙያው ብዙ አመት ልምድ ያላት ለሊ ካለች እኔ ምንም አልሰራም። በሉ ተባብራችሁ ስሩት። ወይኔ ቤዛ የፍቅር መጫወቻኝ ልቅር። እሰይ ይበልሽ፣ ስራሽ ነው ቤዛ። በያውን ቶሎ ቡናው ላፊ። ሴትዮዋ 20 ጊዜ በወጣች በገባች ቁጥር ቡና ቡና ነው የምትለው። ቤዛ ስርዓት ይኖርሽ እሺ። የባርኪ እናት ናት፣ ልታከብሪያት ይገባል። ደግሞ አንቺ እንደምትያት መጥፎ ሰው አይደለችም። ያልተነካ ግልግል አያውቅም አሉ። አንቺ ምን አለብሽ? እኔ ነኝ እንጂ እዚህ ቤት ስደረቅ የምውለው። እና ግን አሁን በደንብ ገባሽ አይደለም? አደይ ምን ያክል መስዋዕትነት እየከፈለች እዚህ ቤት እንደምትሰራ። አንቺም ገና ብዙ ይቀርሻል እሺ። እመይ ውይ መጣችሁ እንዴ? አይ አደይና ብርሃን እዛ ናቸው። እኔ ልሽ ብዬ ነው የመጣሁት። እመይ እነ ጫኔ ያስጨነቁሽ አይደል? እነሱ ምን ያስጨንቁኛል? ልማዳቸው ነው እንደሆነ። ባይሆን ለምን አደይን ትታቸው መጣ? አደይና ብርሃን ናቸው እናታችንን ታላያት ብሎ የሰደዱኝ። እኔም ደግሞ አይቼሽ እመለሳለሁ ብዬ መጣሁ። እኔ ምን ሆናለሁ ብለህ ነው? ይልቅ የገባችበት ገብተን እናድናትና እንይዛታለን እያሉኝ ነው። ቶሎ ይዛቸው ነው። እሺ እመይ። ታዲያ ይዞ አሹዬ መንገድህን ዙሪያህን እያየሽ አደራ ራስን ጠብቅ። በሊት ቶሎ ምታል።
በቃ ብርሃኔ አሁን መልሶ አቧራ ለሚሆነው ነገር እህት አለም ግን ምን መከራሽን እንዲህ በዛ? ብርሃኔ ስትፈተኝ ለምን ፈተንከኝ አይባልም። ፈተናውን የምችልበት አቅም ስጠኝ ነው የሚባለው። ግራ ቢገባኝ እኮ ነው አይደል? ምን ላድርግ ብለሽ ያ ጊዜም አልፎ የለ ብርሃኔ፣ ይሄም አልፎ ያ ጊዜ የምንልበት ጊዜ ይመጣል። በቃ ትጨነቂ። አሸናፊንም እኮ አሰቃየ ነው። እሱ እንዲህ ያለ ጣጣ የለበት። ችግር በመጣህ ጊዜስ መቼ ካጠገባችን ጠፍቶ ያውቃል ብለሽ? ጥሩ ወንድም አግኝተሻል። ደግሞ ያለልኝ ካንቺ ምን ፈልጎ ነው? ቆይ ሌላ ነገር አላችሁ እንዴ? አዎ ለማየ ሽማግሌ ልኮ ነበር አባታችን ሳያውቅ። እማዬም ልጄን አልሰጥም ብላ የመጡትን ሽማግሌዎች ተጣልታ መልሳቸዋለች። እሱ ምን ለኛ ስለሆነ ብዙ ጊዜ ጠልፈኝ ሞክሯል፣ ግን አልተሳካለት። ያንን ሁሉ ጉዳይ ብቃችሁ ነው የኖራችሁ? አዎ ብዙ ማታውቂው ነገር አለ። እዛ ስለሆንሽ እንዴት ታውቂያለሽ? እኔና እማዬ ስንቱን መከራ አሳልፈናል መሰለሽ። ያ አሸናፊ ባይኖርማ ምን ይውጠን ነበር? እንደው ምን ማድረግ ነው ግን ከዚህ ቀይ አንቺንና እናቴን ይዤ መሄድ የምችለው? አይ ታለ ላንቺ ነው እንጂ ጭንቀታቸው። ካሁን አባታችን አገኘሽ እያለ እኛማ ድሮስ ኑሯችን እንደዚህ አልነበር? አባት እያለው አባት እንደሌለው ልጅ ማንም እየመጣ የሚናገረኝ። ብርሃን አባት እንደሌለን አስቢ። ከዚህ በኋላ እኔና አንቺ አባት የለንም። ከሱ ጋር ከተለያየን ቆይተናል። አይ እማ እኮ ከልቤ ካወጣሁት ቆየሁ። በሰፈር ውስጥ ያሉት ጓደኞች እንዳለ አባት ያላቸውን እያየሁ እኔም አባት ቢኖረኝ ብዬ እመኛለሁ። ማንም ሰፈር ውስጥ ያለ ሰው እንዲህ ባልተናገረኝ ነበር። ለኔስ ጥያቄ የሆነብኝ እሱ አይደል? እሺ የኔ ሲሆን እናንተን ከቤት ማስወጣት እኮ ለኔም ጥያቄ ነው የሆነብኝ። እኛንማ አደይ እንድትጠፋ አድርገሻታል ብሎ እማዬን አንቺ ቤሽ በነጋታው ነው ያባረራት። እኔም ከሷ ጋር ነው የሚሄደው ብዬ ተከተልኩት። እማዬም ያባዬን ቦታ ብትተካ ምንም ነው ብሉን አላቆመም። አደይ ተይ ብርሃን እንደዚህ አትበይ። በተለይ ደግሞ ከማዬ ፊት ምንም እንዳትይ፣ ልቧን ትሰብሪያለሽ። መመለስ ከፈለግሽ ግን አሁንም ቢሆን መመለስ ትችያለሽ። ግን የምትመለሺው በማዬ ፈርደሽ ነው። እሺ? አይ ነገሩን ነው እንጂ እኔ እንደዛ ካልሆነ አላልኩም። አደይ ብርሃን አንቺ እኮ ለማዬ ከኔ በላይ ቀርባለሽ። ነገሮች እስኪስተካከሉ ተስፋ እንዳትቆርጪ። እኔ ከጎኗ ባለመኖሬ እንዲሰማት አታድርጊያት። የኔ ቦታ ሸፍነሽ አብረሻት ይሁን። እሺ እኔ ሁሌም ከጎኗ ሆናለሁ። አታስቢ እህቴ። የኔ ጎበዝ ምን ያህል እያገሽኝ እየረዳሽኝ እንደሆነ ላንቺ አይታይሽም አይደል? እኔ ነው ሁሉንም ነገር የማውቀው። አደይ በቃ ተነሱ፣ ወደ ቤት እንመለስ። እነ ጫኔ ሄደዋል። እኔ ግን ልቤ እየፈራ ነው። እንደዚህ ወደ ከተማ ልሂድ። ኧረ አደይ እንደሱም አይሆንም እንዴ! በዚህ ማታ ሄደሻው መኪናም አታገኝም። ባይሆን ነገ ማልድን ትሄጃለሽ እንዴ? በዚህ ሰዓት ከሄድሽማ ሰው አይንም መግባት ይሆናል። በቃሽ አሁን ያዘጋጀነውን አገልግለን እንብላና በምሽት ትሄዳለሽ። እቺ ደግሞ በቃ የወድሽ ነገር አይሆንልሽም ማለት በሉ። እሺ ተነሱ ሄደን እንብላ። ወረኛ አሁን አንተ ማይረባት መስለህ በቃ አሁን አትጨቃጨቁ። ሰዓትን እየመሸ ነው። በቃ ጎሽ የኔ ልጅ ቆንጆ ቡና ነው አፍልተሽ ያጠጣሽ። ነይ እስኪ እዚህ ቁጭ በይና እንጫወት። ቤዛ ቤዛ፣ አቤት። ነይ እስኪ ሲኒውን ጠቢ፣ እዛ ቁጭ በይና። እኔ የምልሽ አደይ ከሜዳው በፊት አንቺ ጋር ነበረች እንዴ? አዎ የባርኪ እናት እኔ ጋር ነበረች። አደይ በሰዓቱ በጣም ከፍቷት ነበር። ምን አለ ታዲያ ባብለሽ ብታስቀሪልኝ? አረ ሞክሬ ነበር እኮ ግን አደይ ወስና ስለነበር ምንም ማድረግ አልቻልኩም። እኔም እኮ ጨነቀኝ። ስልክ በደውል ስልኳ አይሰራም። ሄጄ እንኳን እንዳላመጣት ምን ላድርግ ብለሽ ነው? አዎ ስልኳም አይሰራም። እኔም በጣም ጨንቆኝ ነበር። ግን አሁን ዲዱና ዴብ ስለሄዱ ትንሽ ልቤ ተረጋግቷል። እነሱ እዛ ስላሉ ምንም አትልም፣ ትመለሳለች። የኔ ልጆች ናቸው እንጂ ጣጣ የሌለባቸው። ዲዱና ዴብማ ሊያመጣት ቅጥር ድረስ ሄደዋል። ዴቭስ የያዘው ይዞት ነው። እኔ የሊዱ መሄድ ላይ የሚቀርመኝ። ቤዛ አፍሽን አትክፈች፣ አርፈሽ ስራሽን ስሪ። የማይመለከትሽን አታውሪ። አየሽ አይደል ፍቅር፣ ራስሽ ያመጣሽ ሰራተኛ አፍሽን ትልሻለች። ምን ነው ማዘር፣ ቤዛ ጥሩ ልጅ አይደለችም እንዴ?
እንዴ ሰራተኛ አንገቱን ድፍት አድርጎ ሲሰራ ነው እንጂ ጥሩ እኩል መልስ ትመላለሰች። ያው እስክትለምደው ድረስ ነው። ከዛ ጥሩ ልጅ ትሆናለች። እንዴ ከዚህ በፊት ቤዛን ታውቃታለህ እንዴ? እሷም ቅድም አንተን አስተዋወቀችኝ። ምን ጉድ ነው? ኧረ በጭራሽ የት እንተዋወቃለን? እና ቅድም ስትመጡ እኮ እሷ አስተዋውቃኛለች አንተ። አዎ የሆነ ጊዜ እኛ ጋር ሰርታ ነበር። እንዴ እቺ ቆንጆ ልጅ በደንብ ስራ የምትችል እያለች ሰራተኛ ለምንህ ነው አንተ? እንደዛ ነው ብለው ነው። እናሳ ቡናሽ መጣፈጡ እንደገና ተቀምጠሽ ስራትሽስ እግዚአብሔር ያክብርሽ ልጅ። አሜን አሜን። እማዬ ደህና ነሽ አይደል? አይ እኔ ምን ሆናለሁ ብለሽ ነው እንጂ ደህና ነኝ። ድንገት መጥቼ አስጨነቅኩሽ፣ በጣም ይቅርታ። አንቺ ምን ታረጊ? ይሄ ሁሉ ስራ የዛ የከይሴ አባትሽ ነው። ቢሆንም ግን መመለስ አልነበረብኝ። ወደዛ መሄድ አለብኝ። እሱስ ልክ ብለሻል። እዚህ አይኔን እያየሽ ቁጭ ብለሽ ከምትጨነቂ እዛው በሩቅ ሆነሽ በሰላም ብትኖሪልኝ ይሻለኛል። ለኔም የሚሻለኝ እሱ ነው። እሜ በሉ በቃ ልሂድ። ወዴት ነው የምትሄደው? እህቴን በምሽት አልሸኛትም? ኧረ እማዬ ጋር ልሂድ ብርሃን። እስካሁን ድምጤንም አልሰማች። እውነት ብለሃል ልጄ። እሷን ተዋት። እልቅ የኔ ሂድና አይኗን እያት። ይሄን እኮ ተጨንቃ ይሆናል። እሺ ደግሞ አደራ ራስሽን ጠብቂ። ስትመለስ አደራ እኔ አይታየት አድርጌ መጥቼ ነገሮችን እነግራችኋለሁ። እሺ አመሰግናለሁ። ኧረ ምንም አይደል እህቴ አይደለሽ እንዴ? ከዚህም በላይ ባረግልሽ። በሉ በቃ እሺ። ዛሬ ጋሽ በፍጹም አይለቁንም። ምን አለ መጀመሪያ እዚህ ስራ ውስጥ ባልገባን። እንዴ እቺ አደይ የምትባል ልጅ እኮ ጣጧ አለቃልን እኮ። ይኸው ሰማሁ። እሳቸው ከእኛ ቀድመው ከተማ መግባቷን ከሰሙ አይለቁን። አዎ ስለዚህ ምንድን ነው የምናደርገው? በቀየውም በመንደሩም ብናስሳት ልናገኛት አልቻልንም ብለን ሽምጥጥ ነው። አዎ ይሻላል ብለህ ነው? አዎ እንደዛ ነው የሚሻለው። አዎ ይሻላል። ቢሆንም ግን የኛ ጥፋት ነው የሚያደርጉት። አይለቁንም። ኖር አገኛችኋት? ልጄ የታለች? አዎ ጋሼ አደይን አላገኘናትም። አላገኘናትም ማለት ምን ማለት ነው? ጫኔ ቤት ውስጥ አስራችሁ ጠብቁኝ እስከምመጣ ድረስ አላልኳችሁም? አዎ ጋሼ ብለው ነበር። እኛም እኮ በጣም ቤቷ ሄደን የለችም። በቃ የዋሰስናት የለችም። እንደው እርሶ እኮ እንዳይደክሙ ብለን ስልኩ ደግሞ አይሰራም። እና አደይን አላገኘናትም እያላችሁ ነው? አዎ ጋሼ። አዎ ይለኛል። አፍም ሞልተህ አዎ ትለኛለህ። እንደው አሁን ተነሱ። አደይን ገባችበት ገብታችሁ ወይንም ሳትርቅ ጋማውን ይዛችሁ አምጣት። እሺ አሁኑኑ ፈልገን እናመጣታለን። አልገባችበት ገብታችሁ ፈልጋችሁ እንድታመጧት። እሺ ዛሬ እቺ ልጅ ወይኔ ወይ እናንተ ካልተገኘች የማደርገውን ያውቃሉ። ከነዘር ማንዘር የምሰራውን እኔ የማውቀው። እሺ ደረጃ ላይ ፈልገን እናመጣለን። እሺ ና ጫኔ ሂድ ሾከታ ምን አሁንስ መኪና ውስጥ ስንወጣ የመንገዱ ገጭ ይሄ መንገዱ በጣም ነው የሚያስጠላው። በቃ እኔ ደክሞኛል። አልደረስንም። ገና ብዙ ይቀረናል። ሂዱ በእናትሽ አትቆጪሽ። በቃ ጠንካራ ለመሆኑ የኔ ምስኪን አደይ አንድ ነገር አጋባት እንደ 3 ቀን ሙሉ እኮ ምንም አልሰማንም ስለሱ። አባቷ ካላገኘ በሰላም ነው አደይ ይህ ሁሉ መንገድ ተጉዘን የመጣችው ሲጀመር አንተ መምጣት አለ። አንተ ራሱ መምጣት አልነበረብህም። እሷ ስታይ እሺ ብላ የምትሄድ ይመስላል። ኧረ እባክህ ለምንድን ነው እሺ ብላ የማትሄደው? እንደውም ወንድሜ ስታየው ምንም ሳይላት ነው እሺ ብላ ወደ ቤት የምትመለስ። ዝም በይ አንቺ እንደማያወራሽ
አቦ በእናታችሁ አሁን በይሳች ጭቅጭቅ ያዋጣና ያረ ስነ ስርዓት ያዙ። ተነሱና እንሂድ እንዴ። እሺ መንገዱ ከዚህ በላይ ይርቃል። ምን ያህል ደቂቃ ይሆን? አረ ላሽ አቀበሩ እንዴ። አረ ሊዱ እንዳስቅባችሁ እንዴ። ወንዶች አይደላችሁ እንዴ? ቆፍጠን በሉ እንጂ ገና ነፍ መንገድ ነው የሚቀረው። እዚህ ድረስ ለኔ ብለህ ስለመጣ አመሰግናለሁ። ይኸውልህ ብራዘር ለአንተ ብዬ አይደለም የመጣሁት ለአደይ ስለ ያም ሆነ ግን አመሰግናለሁ። ችግር የለም ነው ያው አንገረበ አንቺ ተንከሲስ ምን አባሽ እያደረግሽ ነው? ከነጋ እኮ ደቂቆች አልፎታል። በይ ተነሽ አሁን። እና እኔ ስለተኛው አንቺ ምን አገባሽ? አሁን መኝታ ቤትሽን ላጽዳ ነው። ውጪ ከክፍሉ። አልወጣም። አንቺ ራስሽ ውጪ። ስነሳ ጠራሽና ታጸጃዋለሽ። እንዴ ካለፈ በኋላማ አይመለከተኝም። ራስሽኑ ታጸጃታለሽ። ቆይ እንዴት ነው የሚያደርግሽ? ይኸውልሽ ተነስቼ ሳላንግሽ ከዚህ ክፍል ውጪ። ስራዬን ሳልጨርስ አልወጣም። አንቺ ራስሽ ውጪ። ቆይ እስከ ስንት ሰዓት ነው የምትገደሚው? አይበቃሽም? ምን አባሽ አገባሽ አንቺ? ኦኬ አይመለከተኝም። ትሰሚኛለሽ? አሁን ቤቱን ላጸዳ ነው። አልጋውንም በተኛሽ በሳላንጥፈው። አሁን ውጪ። ማን ነኝ ብለሽ ነው ቆይ የምታስቢው? ቆይ ከአንቺ ጋር አልጨረስኩም። ምን እንደማደርግ አሳይሻለሁ። እሺ ማየ፣ በቃ ስልኩን ለቤዛ አስጫት፣ እሷን ላውራት። እንዴት ነሽ ቤዛ? አዎ አሁን ገና ነው የገባሁት። ቤዛ እንደመጣ ነግረሻቸዋል አይደል? ቤዛ ለምን? እሺ ቤዛ አሁኑኑ ንገሪያቸው፣ ወይም ደግሞ የአንቺን ስም ሳልጠራ ላናግራቸው። እኔ የምለው ስለ አደይ ምንም አዲስ ነገር የለም አይደለ? እሺ በቃ እሺ፣ እደውልሻለሁ። እመይ ይቅርታ፣ ቶሎ መጥቼ ሳልጠይቅሽ ማይን ትንሽ አሞብኝ እሷን ሳስታመማት ነበር። አደይ ቶሎ በይ እንውጣ እባክሽ ሳይመጡ። ከደረሱ እንዴት አድርጋችሁ ነው የምታመልጡት? እንደው ጸሎት አድርጉልን እንጂ እማዬ ሱስ ከባድ ነው። አዎ በቃ እንሂድ እማዬ፣ አትጨነቂሽ። እንዴት አልጨነቅ? ቶሎ ቶሎ ከታችሁ አንቺ። በቃ እማዬ አንቺ አትጨነቂሽ። እንደው ፈጣሪ ይጠብቅሽ፣ ራስሽንም ጠብቂ። አደራሽን አደራሽን አደራሽን። አሜን። ቶሎ ቶሎ ከታችሁ። አደይ አባዬ እየመጣ ነው። ኧረ ደርሷል እዚህ ጋር። የምርሽ ነው ብርሃን? ነይ ነይ። የምርሽ ነው ብርሃን? አቶ አሸናፊ ምን ትሰራለህ ደግሞ እዚህ? ጋሼ ምን ትሰራለህ? እማይ ልካኝ ነው። እማይ 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 እኔ አትጮብኝ። እማይ አባዬ እህትሽ የት አለች? እህቴ ከጠፋሽ ስንት ጊዜዋ። ዛሬ እንዴት ስለሷ አልጠይቀኝ ቻልክ? ሁልጊዜ እኔን መዋሸት አይሰለችሽም አይደለም? እሺ እናትሽ የት አለች? አለች። ጥሪ። የት አለች? ጥሪ። ሂጂ ጥሪ። አቤት። ምን ፈልገህ መጣህ? ልጄን ፈልጌ መጣሁ። አንቺ ማን ፈልጎ ይመጣል? እኔ ምን አውቄ? እኔ የት እንዳለች ታውቃለህ? ውጣልኝ አልኩ፣ ውጣልኝ። ስሚ፣ እነ ጫኔ እዚህ ቤት ስትገባ አይተዋታል። አሁንም እንደዛ ጊዜ እየዋሸሽኝ እንዳይሆን። እሱንማ እኔ እናቷን ልታይ መጣች፣ አሁን ተመልሳ ሄዳለች። የት ሄደች? ምን ብለሽ ሰደድሻት? አይ እኔ እሱ የማውቀው ነገር የለም። የት ትኑር የት ትሄድ የማውቀው ነገር የለኝም። አሁን ውጣልኝ። እወጣለሁ። ለዚህ ስራሽ ግን ጠብቂ፣ ዋጋ ያስከፍልሻል። ግን እገባችበት ገብቼ አገኛታለሁ። ይውላይ ላንቺ እንጂ እድሜ ልክሽን የማትሻች